ስደት ራሱ መካሪ አስተማሪ ወደ እግዚአብሔር ማቅረቢያ ህይወት ስለሆነ ቅዱሳንም ስለተሰደዱ ጌታም ስለተሰደደ ነቢያት ስለተሰደዱ ሐዋርያት ስለተሰደዱ ቅዱሳን ስለተሰደዱ የክርስቲያኖች ደግሞ ስደት የተገባ ነው። የዩቲዩብ ባህሪ እዴ ሶስት ጊዜ ይመስለኛልና ቻናልን ከሞኔታይዜሽን የታገርኩበት አለ። ከእንደገና ደግሞ አፕሎድም ላይቭም መግባት የተከለከልኩበት ጊዜ አለ። የተደረገላችሁም ታምር እስኪ ባንቴን ነገር የምትሉት ነገርም ካለ አብረን በቻናላችን እንለቅላችኋለን እናካፍልላችኋለን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ሰላም ከሁላችን ጋር ይሁን። እንደምን አላችሁ? የሞገስ ቲዩብ ቻናል ተከታዮች ወገኖቻችን ስለ ኮንታ የተወሰነ ነገር ገልጬላችኋለሁ። አሁን ምናልባት ፊት ለፊት እየታየው ነገሮች መግለጽ ስላለብኝ ነው። ኮንታ የሚገርም ቆይታ አድርገን ተመልሰናል። ከጥር 20 እስከ ጥር 23 ማለት ነው እና ያው እንግዲህ እናንተ እንድታዩ በጣም ልዩ ቦታ ነው። ደቡብ ምዕራብ ኢትዮጵያ ይባላል። እኔ ራሱ እንደዚህ መከፋፈላቸውን ባላቅም ግን አካባቢው እንደዚህ ያምራል ብዬ አልገመትኩም። ድንቅ ቦታ አይቼ ድንቅ ነገሮችን አይተን ተመልሰናልና ኮንታ እያለ የሚናገረውን በዚህ ከሄዳችሁ ወደ ኮንታ ትገባላችሁ እያለ የሚናገረውን ሰውዬ በዚህ አጋጣሚ ለቅቄላችኋለሁ ባለፈው። ስለዚህ ያንን ቦታ አይተናል። መኖሪያ ቤቱን አይተን ጨበራ ጩርጩራ ማለት ከኢትዮጵያ ብሔራዊ ፓርኮች አንዱና ዋነኛው ነው። ሌላው ደግሞ ዝሆንና አንበሳ በቦታው መገኘቱ በጣም ያስገርማል። ይህን ከነገርኳችሁ በኋላ ዛሬ ጥር 24 የጻድቁ አባታችን የአቡነ ተክለ ሃይማኖት ብርሃነ ዓለም ዘኢትዮጵያን በለጸሎቱ ለብርሃነ ዓለም ተክለ ሃይማኖት አልቦቱ ዲህን ለሰብአ ኢትዮጵያ ይላል። ያለ ብርሃነ ዓለም ተክለ ሃይማኖት ጸሎት ለኢትዮጵያ ሰዎች ድነት የላቸውም። በተለይ ለእኔ ልዩ ናቸው። ጻድቁ ለኢትዮጵያ ቃል ኪዳን ተቀብለዋል። ይህም ጻድቁ አቡነ ገብረ መንፈስ ቅዱስ በጻድቁ አቡነ ገብረ መንፈስ ቅዱስ ጸሎት ነው። አባታችን አቡነ ተክለ ሃይማኖት ለኢትዮጵያ የተሰጡት ኢትዮጵያን በእርፈ መስቀል አርሰዋታል። ያው ብዙ ስለ ጻድቁ ተናግሬ ጨርሳለሁ ባልልም ቅሉ ዳሩ ግን ትንሽ ለኔ በተለይ ትልቅ ነገር ስለተደረገልኝ ማካፈል አለብኝ ብዬ ስላሰብኩ ነውና ዛሬም ደግሞ ቀናቸው ነው። ሰባር አጽማቸው ይላልና ሰባር አጽም ማለት ነው ያጥንታቸው አንድ እግራቸው የተሰበረበት ዕለት ነው ማለት ነው እና 7 ዓመት በአንድ እግራቸው ከጸለዩ በኋላ ያች አገዳ የተሰበረችበት ቀን ነው ማለት አንድ እግራቸው የተሰበረበት ቀን ነው። ስለዚህ ስለ የጻድቅ ሰው ጸሎት ኃይልን ታደርጋለች ይላልና ጻድቁ ደብረ ሊባኖስን ካሰባችሁ፣ ኢቲሳን ካሰባችሁ፣ እንዲሁም ደግሞ ደብረ ዳሞን ቢሆን አባ ጊዮርጊስ ዘጋስጫን ቢሆን ሐይቅ እስጢፋኖስን ቢሆን እነዚህ ቦታዎች በልዩ ሁኔታ ጻድቁ አባታችን አቡነ ተክለ ሃይማኖት አሻራቸውን ያስቀመጡበት ነው። ሁሉም የኢትዮጵያ ቦታ ላይ አሻራ አስቀምጠዋል። እነዚህ ቦታ ላይ ግን 10 ዓመት 12 ዓመት የቆዩበት ቦታ ነው። መጨረሻ ላይ ደግሞ በዓታቸውን በደብረ ሊባኖስ በዓት በተለይ በደብረ አስቦ ዋሻ ገብተው ከጸለዩ በኋላ አንድ አገዳቸው በዛሬው ዕለት ተሰብራለች ማለት ነውና የዚህ ቀን መታሰቢያ ነው ማለት ነው። የሰባር አጽማቸው መታሰቢያ ነው። እንደ ጥምቀት ነው። ዓመታዊ ክብረ በዓል ነው። የጻድቁ አባታችን የአቡነ ተክለ ሃይማኖት በዓላቸው ታኅሳስ መጀመሪያ መጋቢት 24 ጽንሰታቸው፣ ልደታቸው ታኅሳስ 24፣
ስላሴ ጋር የተነጋገሩበት ህዳር 24 የስላሴ መንበር ያጠኑበት ከእንደገና ደግሞ ፍልሰተ አጽማቸውና ሰባር አጽማቸው ይለያያል። ፍልሰተ አጽማቸው መቼ ነው? ግንቦት 12 ማለት ነውና ሌላው ስለ በዩቲዩብ ቻናላችንን እንዴት እናሳድግ እስኪ እንማማርና ብዙ ጊዜ ከኔም ኤክስፒሪየንስ ዩቲዩብ በነገራችን ላይ ይኮረኩማል። ከእንደገና ደግሞ ጥሩ ስትሰሩ ደግሞ ቪዩአችሁ ይጨምራል። ያልሆነ ነገር ስትሰሩ ደግሞ ያው ጋይድላይንስ አለው፣ ህግና ስርዓት አለው። ስለዚህ ፕላትፎርሙ ያው እኔ እንደ አዲስ መናገር ባይሆንብኝም ሁላችሁም እንደምታውቁት ብዙ ነገር መስሪያ ነው። ባለፈው ምን የተወሰነ ነገር ነግሬያችኋለሁ። መልካም ነገር መስራት ይቻላል በዚህ ቻናል። ከእንደገና ደግሞ ክፉ ነገር ደግሞ ይደረጋል ማለት ነውና የኛ ዩቲዩብ ቻናል 60,000 ሰብስክራይበር አለው። ብዙ አይነት ስራም ተሰርቶበታል እስካሁን። ይህን ስራ ስንሰራ ደግሞ እናንተን ይዘን ነው። ስለዚህ የእናንተ ኮሜንት፣ የእናንተ ኢንተራክሽን ከቻናላችን ጋር የምታደርጉት ማንኛውም አይነት ግንኙነት፣ አስተያየት ለቻናሉ እድገት፣ ለቪው እድገት ይጠቅመናል ማለት ነው። ስለዚህ አንደኛ ይሄን ነው የምነግራችሁ። ሁለተኛ ግን ይከረከማል። በተለይ አዲስ ጀማሪ ዩቲዩበሮች ለነግራችሁ ፈልገው ምንድነው የሰው ቪዲዮ ከለቀቃችሁ ኮፒራይት አለው ማለት ነው። አንደኛ ኮፒራይት አለው። ሁለተኛ ደግሞ ምትለቁ ከሆነ የራሳችሁ ኮሜንታሪ ሆኖ ማለት ነው አስተያየት እየሰጣችሁ ስለዛ ቪዲዮ ገለጻ እያደረጋችሁ ብትለቁት የተሻለ ነገር ታገኛላችሁ። አሁን ለምሳሌ የታዋቂ ቻናሎችን ታዋቂ ቪዲዮ ሊሆን ይችላል። ከዛ ላይ የተሰጠው አስተያየት የተወሰነ ነገር ከዛ ቅንጭብ ተወስዱና ስለዛ ኮሜንት እየሰጣችሁ የእናንተን ማብራሪያ ያቀርባችሁ ብታቀርቡ እይታችሁን ልታገኙ ትችላላችሁ ማለት ነውና ስለዚህ የዩቲዩብ ባህሪ ሶስት ጊዜ ይመስለኛልና ቻናልን ከሞኔታይዜሽን የታገርኩበት አለ። ከእንደገና ደግሞ አፕሎድም ላይቭም መግባት የተከለከልኩበት ጊዜ አለ። ምንድነው አንዳንድ ጊዜ ይሄ የሚደረገው በቻናል ውስጥ የሌላ ሰዎችን ቪዲዮ ኦፍ ኮርስ አስተማሪ ነው ብለን እኛ ቀጥታ ምንም አይነት ነገር ሳንጨምርበት ልንለቀው እንችላለን። በተለይ በመንፈሳዊ ዙሪያ ስብከቶችን እንደዚህ የሚደረግበት ሁኔታ አለና ስለዚህ ይህ ቅጣትን ያመጣል። ደጋ ብነግራችሁ ነው። ስለዚህ ያስተካከለን ከሄድን በቻናላችንን ማሳደግ እንችላለን። ሌላው ስለምን ልንገራችሁ? ማለት ሞገስ ቲዩብ በብዙ ገዳማት በረከት አካፍሏል። እኔም ሳይገባኝ ብዙ ቦታዎችን ለመርገጥ ታድያለሁ። ብቻዬንም አይደለም ሌሎችንም ሰዎችንም በአካል ማቃቸውንም በዚህ በቨርቹዋል ማቃቸውንም ወስጃለሁ ማለት ነውና በዛ ትልቅ ስላችሁ መንፈሳዊ ላይ ማተኮር መስራት ትልቅ ሀብት ነውና ገንዘብም ዕውቀትም ጉልበትም የሚሆነው እግዚአብሔር ነው። በምን አደረግከው፣ በምን አደረጋችሁት፣ በምን ሄድከኝ ሁሉ ቦታ ብትሉኝ እኔ ቀጥታ የምነግራችሁ የማካፍላችሁ ጉልበቴም ገንዘቤም ዕውቀቴም እግዚአብሔር ሆኖ ማለት ነውና ኃጢአተኛውን ማንሳት የወደቀውን ማንሳት እግዚአብሔር ይችልበታል፣ ቅዱሳን ይችሉበታል። የቅዱሳን ቃል ኪዳን ጸሎታቸው በረከታቸው ይችላል፣ ያነሳል። ስለዚህ እናንተም በተለይ በውጭ ሀገር ያላችሁ ወገኖቻችን ስደት ያው ብዙ ፈተና እንዳለው እንረዳለን። ስለዚህ በስደት ላይ ሆናችሁ እግዚአብሔርን ማሰብ መቻል አለባችሁ። እንደ ዳንኤል መስኮታችሁን ወደ ኢትዮጵያ ወይም ደግሞ ወደ ኢየሩሳሌም ወደ ተባለች ወደ ቤተ ክርስቲያን አድርጋችሁ ጸሎትን ማድረግ
መለማመድ አለባችሁና ስለዚህ አንደኛው ስደት ላይ ያለ ልክ ነው ፈተና ስላለበት የምንመክራችሁ ሳይሆን ብዙ ስደት ራሱ መካሪ አስተማሪ ወደ እግዚአብሔር ማቅረቢያ ህይወት ስለሆነ ቅዱሳንም ስለተሰደዱ ጌታም ስለተሰደደ ነቢያት ስለተሰደዱ ሐዋርያት ስለተሰደዱ ቅዱሳን ስለተሰደዱ የክርስቲያኖች ደግሞ ስደት የተገባ ነው። ስለዚህ ሲያሳድዷችሁ ብፁዓት ናችሁ በተለይ ስለ ክርስቶስ ስትሉ ስለ እውነት ስትሉ ስለ ጽድቅ ስትሰደዱ ብፁዓን ናችሁ ይላልና ተስፋ እንዳትቆርጡ ከእግዚአብሔር ጋር ተገናኝታችሁ ስራችሁን እንድትሰሩ በዚሁ አጋጣሚ መልእክቴንም አሳስባለሁ። ቻናላችንን ግን ከእውነት እዩ ኢንተራክት አድርጉ ሰብስክራይብ አድርጉ ያላደረጋችሁ ማለት ነው። በዛው አጋጣሚ ደግሞ አንዳንድ መልእክቶችም ካሉ እናካፍላችኋለን። ትዕዛዞች ይመጣሉ ያው በስልክም በአካል በምንሄድበት ቦታ አካባቢዎች በሙሉ ከምንገናኛቸው የቤተክርስቲያን አባቶቻችን መልእክትም ስለሚመጣ በዛ መልእክት እንድትሳተፉ ድምጽ እንሆናለን። ምናልባት ከዚህ በኋላ ቻናሉንም እኔ መጠቀም ስለምፈልግ አብረን እንሰራለን የምትሉ ሰዎች ለሁለተኛ ጊዜ መስለኛል እዚህ ላይ የምናገረው በቻናሌ መስራት እንችላለን ኦፕን ማድረግ እንችላለን። መልእክትም ካላችሁ ቪዲዮም ካላችሁ እናንተ መልቀቅ ወይም ማሳየት የማትፈልጉ ግን አስተማሪ ነው የምትሉትን መልእክትም ካላችሁ ማስተላለፍ እችላለሁ ማለት ነውና አክቲቭ መሆን ስላለበት ራሱን የቻለ ፕሮግራም ይሄን በግል ኮንታክት ማድረግ ትችላላችሁ። ምክንያቱም ቻናል ላይ ብዙ ነገሮች ሲቀርቡ ራሱን የቻለ መንፈሳዊ ነገሮች በአለም ላይ ቀጠሩ ያለማዊ ነገር እየተከታተሉ ወይም እየተሰዳደው ብዙ ነገሮችን ይሰራሉ። እኛ ደግሞ የመልካም ስራ አብረን እየተከታተልን በአገር ውስጥም በአገር ውጭም ያላችሁ የምታካፍሉን መንፈሳዊ ታምራት የተደረገላችሁን ታምር እስኪ ባንቴን ነገር የምትሉት ነገርም ካለ አብረን በቻናላችን እንለቅላችኋለን እናካፍልላችኋለን ማለት ነውና ምክንያቱም ቁጥሩ ቀላል ቁጥር አይደለም 62000 ሰብስክራይበር በ5000 እና በ10000 እኔ ብዙ እሰራ ነበር አውቀዋለሁና ስለዚህ ከዚህ በኋላ አክቲቭ አድርገን ስለምንጠቀምበት ቻናላችንን ያላችሁን መልእክት ተአምር እግዚአብሔርን ድንቅ ስራ ይህ ስራ ይለቀቅ ይታይ የምትሉት ነገር ካለ እንጠቀማለን አብረን ቻናልን እንጠቀምበት እላችኋለሁ ማለት ነውና ይሄን ነው ማስተላልፈው ለዛሬ ከዛ ከኮንታ የነበረው ቆይታ በጣም ስላስደሰተን አረንጓዴ ለምለም ነው ፍራፍሬ በቃ ርካሽ ነው ዝም ብላችሁ ከንትሩ መልቀም ነው እየለቀሙ ስለሰጠን እዚህ አቮካዶ ለምሳሌ ኢትዮጵያ አዲስ አበባ ላይ ማለት እዚህ በጣም ስላየሁት ነውና 200 ብር ነው ለኪሎ ከዛኛ በ200 የገዛሁት 15 ኪሎ ይሆናል እና ሌላው የማር ሀገር ነው ያልተናገርኩት ይመስለኛልና የማርም ሀገር ነው ኮይሻ አካባቢ ቆንጆ ማር አለ ጣዝማ ማርም አለ እንግዲህ ኮንታክትም እያደረግን ከዛ አካባቢ ያለውን የተፈጥሮ ማር እናካፍላችኋለን ኮረሪማ አለ ብያለሁኝ ማዕድናትም አሉ እሱ ማዕድን ኢንተረስትድ የሆነ ኢንቨስተር ባለሀብት ይፈልጋል በመንግስትም ደረጃ ትልቅ ወጪ የሚጠይቅ ኢንፍራስትራክቸር ከተዘረጋ የሚደንቅ ማዕድናት አሉ እስከ ወርቅ ድረስ ማለት ነውና ይሄንም አይተናል ከቦታው ተረድተናል ያው ለመዝናናት ደግሞ ጨበራ ጭርጭራ ያው ትንሽ ለስጋ የሚመች መዝናኛ ማለት ነውና ላይናችሁም ለመንፈሳዊም ደግሞ በጣም ልዩ በተለይ ከሁለተኛው ነው እንዳዩት የገዳማውያን የስውራን ቦታ ነው የእግዚአብሔር ቅዱሳን መኖሪያቸውን
ከዚህ ነው ብለው ባይገልጹም ቦታው ግን የአካባቢው ግን ጸጥታው ግን ጫካው ግን የቅዱሳን መሸሸጊያ መናኸሪያ እንደሆነ በዚሁ አጋጣሚ ያየሁት ነገር ነው ማለት ነው።